ሴት እርሻ ናት። በአላህ ስም እጅግ በጣም ርኅሩህ እጅግ በጣም አዛኝ በሆነው ቁርአን ምዕራፍ 2 ቁጥር 223 ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ደረሱ። በቁርአን ውስጥ አምላካችን አላሁ ሱብሓነሁ ወተዓላ ወንድ ለሴት ልብስ እንደሆነ እንዲሁ ሴትም ለወንድ ልብስ እንደሆነች ይነግረናል። ቁርአን ምዕራፍ 2 ቁጥር 187 በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ፣ እነርሱ ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናችሁ። እዚህ አንቀጽ ላይ ወንድ ለሴት ሴት ለወንድ ልብስ ናቸው ሲል በፍካሪያዊ ሀፍረትን ነውርንና ገበናን መሸፈኛ ማለት እንጂ በእማሪያዊ ወስዶ ጃኬት ወይም ቀሚስ አሊያም ሱሪ ማለት አይደለም። በተመሳሳይ ሁኔታ ሴት ለወንድ እርሻ ናት። ቁርአን ምዕራፍ 2 ቁጥር 223 ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ደረሱ። መቼም ቂል የሆነ ሰው ካልሆነ ሴት ለወንድ እርሻ ናት ሲባል ሞፈርና ቀንበር አዋዶ የሆነው የጓሮ አትክልት አሊያም ሰብል ናት ማለት እንዳልሆነ እሙንና ቅቡል ነው። ቃሉ የወከለው እሳቤ እማሪያዊ ሳይሆን ፍካሪያዊ ነው። የሴት ልጅ ማህፀን ዘር የሚዘራበት እርሻ ሲመስል የእንስት ማህፀን ላይ የሚገናኘው የተባዓት ዘር ህዋስ ደግሞ ገበሬ እርሻ ላይ በሚዘራው ዘር ተመስሏል። ወንድ ዘሩን ዘሪ ሲሆን ሴት ደግሞ ያንን ዘር የምታፈራበት እርሻ ናት። ምክንያቱም አንድ ገበሬ እርሻው ላይ ከዘራ በኋላ ዘሩ ዳብሮ ለፍሬ የሚበቃው በእርሻ ውስጥ እንደሆነ ሁሉ አንድ ተባዓትም አንድ እንስት ማህፀን ውስጥ ዘሩን ተገናኝ ሆኖ ከዘራ በኋላ ሂደቱ ሁሉ ተከናውኖ ለፍሬ የሚበቃው ማህፀን ውስጥ ስለሆነ ነው። በማህፀን ውስጥ በመፍሰስ የሚዘራው ዘር የተንጣለለ ደካማ ውሃ የሆነው የፍትወት ህዋስ ነው። ይህም ህዋስ በተጠበቀ መርጊያ በእርሻ ውስጥ ለፍሬ እስኪበቃ ይቆያል። ቁርአን ምዕራፍ 56 ቁጥር 58 በማህፀኖች የምታፈሱትን አያችሁን? ቁርአን ምዕራፍ 56 ቁጥር 63 የምትዘሩትንም አያችሁን? ቁርአን ምዕራፍ 32 ቁጥር 8 ከዚያም ዘሮቹን ከተንጣለለ ከደካማ ውሃ ያደረገ ነው። ቁርአን ምዕራፍ 23 ቁጥር 13 ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግ ነው። ታላቁ የቁርአን ሙፈሲር ኢብኑ ከሲር የኢብኑ አባስን ንግግር ዋቢ በማድረግ የፈሰሩት በዚህ መልክና ልክ ነው። ቁርአን ምዕራፍ 2 ቁጥር 223 ንግግሩ ሴቶቻችሁ ለእናንተ እርሻ ናቸው የሚለውን ኢብኑ አባስ እርሻ የሚለው የእርግዝናን ቦታ ነው ብለዋል። ሴትና ወንድ የሚለው የጾታ መደብ የፍትወት ህዋሳችንን ታሳቢና ዋቢ ያደረገ ቢሆንም ነገር ግን አጠቃላይ ሰብዕናችንን እንደሚያሳይ ሁሉ በተመሳሳይ እርሻዎቻችሁ ማለት ሴቶቻችሁ ማለትን ይይዛል። እርሻ ዘር የሚዘራበት እንደሆነ ሁሉ ሴትም ዘር ስለሚዘራባት እርሻ ተብላለች። እርሻችሁንም በፈለጋችሁት ሁኔታ ድረሱ የሚለው አንቀጽ የወረደበት ምክንያት መዲና ላይ የነበሩ አይሁዳውያኖች ማንም የሚስቱን ሀፍረት በጀርባ በኩል ተራክቦ ያደረገ ልጁ ጠንጋራ ይሆናል የሚል የተንጋደደ መረዳት ስለያዙ ነበር። ጃሚዕ ትርሚዚ መጽሐፍ 47 ሐዲስ ቁጥር 3245 ከጃቢር ኢብኑ ሙንከዲር ሰምቶ እንደተረከው አይሁዳውያን ማንም የሚስቱን ሀፍረት በጀርባ በኩል ተራክቦ ያደረገ ልጁ ጠንጋራ ይሆናል አሉ። ከዚያም አላሁ ሱብሓነሁ ወተዓላ ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ደረሱ የሚለውን የቁርአን አንቀጽ አወረደ። በፈለጋችሁት ሁኔታ ማለት በጀርባ በኩል ተራክቦ ማድረግም ክልክል አይደለም ማለትን ይጨምራል። ያ ማለት በመቀመጫ በኩል ተራክቦ ማድረግ ይቻላል ማለት እንዳልሆነ ለማሳየት እዚያው አውድ ላይ
አላህ ካዘዛችሁ ስፍራ ተገናኟቸው በማለት ይናገራል። በመቀመጫ ተራክቦ ማድረግ ሐራም ነው። ሐራም ብቻ ሳይሆን ኩፍሩል አስገርም ነው። ቁርአን ምዕራፍ 2 ቁጥር 222 ንጹህ በሆኑ ጊዜ አላህ ካዘዛችሁ ስፍራ ተገናኟቸው። ጃሚዕ ትርሚዚ መጽሐፍ 1 ሐዲስ ቁጥር 135 አቢ ሁረይራ ረዲየላሁ ዐንሁ እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻቸዋለሁ። ማንም በኃይድ ላይ ካለች ሴት ወይም በመቀመጫዋ በኩል ተራክቦ ቢያደርግ በሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ክዷል። እዚህ ድረስ ከተግባባን የጴጥሮስ ተማሪ የሮሙ ክሌመንት ሴት እርሻ እንደሆነች አበክሮና አዘክሮ ይናገራል። ቀለሜንጦስ ምዕራፍ 10 ቁጥር 50 አንቲ ገራህተ ቀቢ ርእከሲ ወዒት ደምሪ ዘርዓ ነኪር እንዘፎሎ ዘይና ዘዘኪ ሐዘነኪ ሶበ ከመዝራእኪ ብሩክ ወዕቱ። ትርጉሙ አንቺ እርሻ ራስሽን ጠብቂ፣ ሌላ ዘርን አትጨምሪ፣ የሚያጽናናሽና ከሐዘንሽ የሚያረጋጋሽ ባለሽ ብቻ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የአዲስ ኪዳን መጻሕፍት ቀኖና 35 ናቸው። የአዲስ ኪዳን መደበኛ የቀኖና መጻሕፍት 27 ሲሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ መጻሕፍት ተጨማሪ ቀኖና 8 ናቸው። ከ8ቱ አንዱ መጽሐፈ ቀለሜንጦስ ነው እና ቀለሜንጦስ ሴትን እርሻ ሲል ሞፈርና ቀንበር አዋዶ የሆነው የጓሮ አትክልት አሊያም ሰብል ናት ማለቱ ነውን? በጣም ስመጥርና ገናና 4 ዕደ ክታባት መካከል ኮዴክስ ኤፍራኤሚ ወይም ኤፍሬም ሲሆን በ450 ድህረ ልደት ያዘጋጀው ሶርያዊው ኤፍሬም ነው። ይህ የሶርያ ኤጲስቆጶስ ድንግል ማርያምን እርሻ እንደሆነች አስረግጦና ረግጦ በውዳሴ ማርያም ላይ ይናገራል። ውዳሴ ማርያም ዘማክሰኞ ቁጥር 4 አንቲ ወዕቱ ገራህት ዘኢተ ዘርዓ ውስታቴ ዘረ ወፀ እምኔኪ ፍሬ ሕይወት። ትርጉሙም እንዲህ ይላል፣ ዘር ያልተዘራባት እርሻ አንቺ ነሽ፣ የሕይወት ፍሬ ከአንቺ ወጣ። እዚህ አውድ ላይ ዘር የተባለው የወንድ የዘር ሕዋስ ነው። ድንግል ማርያም ኢየሱስን ስትጸንስ የወንድ የዘር ሕዋስ የሌለው ቢሆንም በተፈጥሯ የወንድ የዘር ሕዋስ የሚዘራበት ማህፀን ስላላት እርሻ ተብላለች እና ድንግል ማርያም ሞፈርና ቀንበር አዋዶ የሆነው የጓሮ አትክልት አሊያም ሰብል ናትን? ሩቅ ሳንሄድ አማንያን እርሻ ተብለዋል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 እናንተ የእግዚአብሔር እርሻ ናችሁ። መልሳችሁ ደግሞ ይህ ቀላል ነገር እኮ ነው። እርሻ ናችሁ ሲለን የጓሮ አትክልት ናችሁ ማለት ሳይሆን ልባችን በእርሻ ተመስሏል፣ ቃሉ ደግሞ በዘር ይመስላል። ይህ እንዴት አይገባህም ትላላችሁ። ለራስ ሲቆርሱ አያሳንሱ ነገር ነው። ከላይ ያለውንም በዚህ ቀመር ተረዱት። አመድ በዱቄት ይስቃል እንዲሉ የአላህ ንግግር ላይ ስትስቁና ስትሳለቁ ተውፊት ላይ ሴት እርሻ እንደሆነች ኩልልና ጥርት ብሎ ተቀምጧል። ለነገሩ ባይብልና አዋልድ ሴት ደካማ ፍጥረት ናት፣ በተፈጥሯ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለችና ይለናል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ቀለሜንጦስ ምዕራፍ 2 ቁጥር 14 ሴት በተፈጥሯ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለችና ይላል። አላህ ሂዳያ ይስጣችሁ፣ ለኛም ጽናቱን ይስጠን።